Well, months after the Department of Homeland Security was shut down, the Senate is now taking steps to reopen the department. It was a late night in Washington. They worked until the early morning to pass a budget plan to pay for ICE and Border Patrol for the next 3 years. ሰላም ጤና ይስጥልን በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ አሁን በመከታተል ላይ ለምትገኙና መከታተል ለምትወዱ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው ዜናና መረጃ ሁለት ሰበር አስቸኳይ አንገብጋቢ አሁን ከደቂቃዎች በፊት የወጡ ከኢሚግሬሽን ጋር የተያያዙ በአሜሪካ ምድር የመኖር ያለመኖር ህልውናችንን የሚፈታተኑ ዜናዎችና መረጃዎችን ይዤ መጥቻለሁ። ለስደተኞች መርዶ ለፕሬዝዳንት ትራምፕ ደግሞ ጮቤ ያስረገጠው ውሳኔ ዛሬ የአሜሪካ ሴኔት ወሰነ። ማንም እንዲህ ይሆናል ብሎ አላሰበም አልገመተም። ዝርዝሩን ተሰሙታላችሁ። በሌላ መረጃ የፕሬዝዳንት ትራምፕ አስተዳደር አዲስ የሚከተለውን ስውርና ይፋዊ ስደተኞችን የማባረሪያ መንገዶች ከጠበቃ ሙሉ ዓለም እጅ ገብተዋል። ጠበቃችን ሁሉንም በዝርዝር በራሱ አንደበት ያስደምጠናል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን እየተጫናችሁ ዜናዎቹንና መረጃዎቹን ተከታተሉ። እኔ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን እጅግ በጣም በሚጠቅም መልኩ ነው ያዘጋጀዋቸው። ሰናይ ቆይታ፣ አብረን እንከታተለው። በዛሬው ዕለት የአሜሪካ ሴኔት የወሰነው ፕሬዝዳንት ትራምፕን ጮቤ ያስረገጠ ስደተኞችን ግን አንገት ያስደፋውን የሴኔቱን ውሳኔ በዝርዝር ለአድማጭ ተመልካቾቻችን ከማቅረባችን በፊት ግን የፕሬዝዳንት ትራምፕ ስውርና በግልጽ በይፋ የወጡ ስደተኞችን የማባረር የማዋከብና አጠቃላይ ሰላምና እረፍት የመንሳት አጀንዳዎች ከኛ ሰው ከሆነው የሀበሻ ጠበቃ ሙሉ ዓለም እጅ ገብተዋል። በዝርዝር ሊያስደምጠን ነው። አብረን ጠበቃችን አድምጠን እንመለስ። የዋይት ሃውስ ከዚህ በኋላ ሳይለንት የሆነ ኢንፎርስመንትን የተደበቀ ኢንፎርስመንትን እንደሚከተል ያሳየበት ነው። ይሄ ማለት ከዚህ በፊት በ2025 እና በ2026 የተመለከታችሁት ኢንፎርስመንት በአብዛኛው ስትሮንግ የሆነ ኢንፎርስመንት መንገድ ላይ በየቦታው በየሆስፒታሉ በየክሊኒኩ አንዳንድ ቦታ ቤት ውስጥ በር ሰብሮ በመግባት ያሉ ኢንፎርስመንቶች እና እጅግ ለእይታ የሚዘገንኑ የትራምፕ ቤዝንም ሳፖርት ያሳጣ ነው። ማለትም የትራምፕ ቤዝ ራሱ ይሄን ነገር ለምሳሌ ይሄን በፐርሰንቴጁ እናስቀምጥ ከ10 አሜሪካውያን 6ቱ ይሄን ኢንፎርስመንት ይቃወሙ ነበረ። ስለዚህ ያን ተቃውሞ ለመቀነስና ለማብረድ እንግዲህ ሚድተርም እየመጣ ስለሆነ ከዛ አንጻር ኢንፎርስመንት ሂደቱን ከፐብሊክ እይታ በተደበቀ ሁኔታ ማካሄድ ነው። ለምሳሌ በአብዛኛው እስሮች የዩኤስሲአይኤስ ኦፊስ ላይ እንዲካሄዱ ማድረግ፣ ፍርድ ቤት ላይ እንዲካሄዱ ማድረግ። ይሄ ፐብሊኩ ብዙ ኤክስፖዠር የሌለበት ኦፊሰሮቹ እነዛን ሰዎች ይጠራሉ ለባዮሜትሪክስ አፖይንትመንት፣ ለኢንተርቪው አፖይንትመንት፣ ለፍርድ ቤት ቀጠሮ በዛ ሰዓት ላይ ማሰር። ሁለተኛው ደግሞ ሳይኮሎጂካል ፕሬሸር ማሳደር። በማስታወቂያዎች በሚሰሩ ዘገባዎች ሰዎች አሜሪካ ውስጥ ያላቸውን ቆይታ አቋርጠው እንዲሄዱ ስጋት ውስጥ በማስገባት ማድረግ። ሶስተኛው የተለያዩ ቤኔፊቶችን ማቋረጥ፣ ለኢሚግራንቶች እና ግሪን ካርድ ሆልደሮች ሃውዚንግ እንዳይጠቀሙ ማድረግ፣ ኢንሹራንስ የጤና ኢንሹራንሶች እንዳይጠቀሙ ማድረግ፣ ያን የሚያደርጉ ከሆነ ኮንሲኩዌንሱን ከፍተኛ ማድረግ፣ ብድር እንዳያገኙ ማድረግ፣ ባንክ አካውንት እንዳይከፍቱ ማድረግ። እነዚህ ሶሻል እና ኢኮኖሚካሊ ተጠቃሚነታቸውን ሲያሳጣቸው እንግዲህ ሳይኮሎጂካል ኤንድ ይሄ በሆነ መጠን ነጅ ማድረግ ማለት ነው፣ በትንሹ መግፋት፣ ከዛ በኋላ ራሳቸው ጥሎ እንዲሄዱ ማድረግ። ይሄን አይነት ኢንፎርስመንት ለሚቀጥሉት 2 ዓመታት አግሬሲቭሊ የምንመለከተው ይሆናል ማለት ነው። አንዳንድ ጊዜ የስራ ወርክ ፐርሚቶች አፕላይ አድርገው ሰዎች 6 ወር 7 ወር ወርክ ፐርሚታቸው ሳይመጣ እንዲቆይ ማድረግ። ስለዚህ የሚሰሩት በሌሎች ኢሚግራንቶች ላይ በርደን ይሆናሉ ወይም ደግሞ ጥለው ሀገር እንዲሰደዱ እንዲወጡ ያደርጋቸዋል ማለት ነው። ስለዚህ እንደዚህ አይነት የኢንፎርስመንት መንገዶችን በሚቀጥለው ዓመት በስፋት የምንመለከት ይሆናል፣ በዚህ ዓመት ጨምሮ ማለት ነው።
እንግዲህ የተከበራችሁ አድማጭ ተመልካቾቻችን የፕሬዝዳንት ትራምፕ አስተዳደር በስውር ስደተኞችን ዲፖርት የማድረግ የማሰር የማሸማቀቅ አጠቃላይ ሰላምና እረፍት የመንሳት አጀንዳውንና ስውር ዓላማውን የኛ ሰው የሆነ የሀበሻ ጠበቃ ሙሉ ዓለም በሚገርም ሁኔታ አስረድቶናል። በሚገርም ሁኔታ ዘርዝሮና ተንትኖ ለአድማጮች አጠቃላይ ለትውልደ ኢትዮጵያንም መረጃውን አድርሶናል። የፕሬዝዳንት ትራምፕ አስተዳደር በአሁኑ ወቅት የሚከተለው ስልት አንደኛው ይሄ ነው። ከዚህ በፊት የፕሬዝዳንት ትራምፕ አስተዳደር በአይሲ ወኪሎች አማካኝነት ስደተኞችን ባሉበት ቦታ ሁሉ ኦቨር በመንሰራባቸው አካባቢዎች ሁሉ በኤርፖርቶች አካባቢዎች ሁሉ ቤታችን ሁሉ እየተሰበረ መኪኖቻችን እየተሰበሩ በበረዶ እየተጎተቱ ስደተኞች ይባረሩ ነበር። ሁኔታው እጅግ በጣም በአሜሪካ ምድር ውጥረትን የፈጠረ ትውልደ አሜሪካውያን ከዳር ዳር ተንቀሳቅሰው ፕሬዝዳንት ትራምፕ ላይ ከፍተኛ ተቃውሞና ጫና በማድረሳቸው ይሄን ታክቲክ አሁን የፕሬዝዳንት ትራምፕ አስተዳደር ቀየር ለማድረግ እየሞከረ ነው። በዚህ በአዲሱ ታክቲክ መሰረት የፕሬዝዳንት ትራምፕ አስተዳደር የሚከተለው ፖሊሲ በተለይ ደግሞ በፕሬዝዳንት ትራምፕ አስተዳደር ስር ያለው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚመራው ተቋም የሚከተለው ስውር አጀንዳ ምንድነው? ስደተኞችን እረፍት መንሳት፣ በአንድም በሌላ መንገድ ጎትጉቶና ገፋፍቶ ከአሜሪካ ምድር ማባረር የሚለው ፕሪንሲፕል ነው። ለምሳሌ አሳይለም ጠያቂ ስደተኞች የስራ ፍቃድ እንዳያገኙ ረጅም ጊዜም ባክሎግ ፋይል እያየን ነው፣ እንደገና እየመረመርን ነው፣ አሁን ውሳኔ የለም፣ አሁን በጀት የለም በሚል ሰበብ አሳይለም ጠያቂዎች ለረጅም ጊዜ ያለ ስራ አሜሪካን ሀገር ጥገኛ ሆነው እንዲቀመጡ ማድረግ ነው። የቤተሰብ ጥገኛ ሲሆኑና የቤተሰብ ሸክም ሲሆኑ ደግሞ በራሳቸው ጊዜ አሜሪካን ለቀው ይሄዳሉ የሚል ሌላ ስውር አጀንዳ ይዞ እየተንቀሳቀሰ ነው የፕሬዝዳንት ትራምፕ አስተዳደር። እንዲሁም በአሳይለም ጠያቂዎችን ብቻ ሳይሆን በሌሎችም የኢሚግሬሽን ኬዞች እንዳጠቃላይ የፕሬዝዳንት ትራምፕ አስተዳደር ሁኔታዎችን በጊዜውና በሰዓቱ ከመወሰን ይልቅ ስደተኞች እንዲጉላሉ ተስፋ እንዲቆርጡና አገሪቱን ለቀው እንዲወጡ የመገፋፋት ፖሊሲውን አሁንም በስውር ጀምሮታል። የፕሬዝዳንት ትራምፕ አስተዳደር በስፋት እንደሚቀጥልበት ይፋ እየተደረገ ነው ማለት ነው። ከስውር አጀንዳዎቹ አንደኛው ፖዚቲቭ የሚመስል ከላይ ስታዩት ፖዚቲቭ የሚመስል ነገር ግን ውስጡ ስደተኞችን እንዴት ከአሜሪካ ገፍቶና ጥሎ ለማባረር እንቅስቃሴ እንደሚያደርግ የሚያሳየው 2600 የአሜሪካ ዶላር እንሰጣችኋለን፣ የአውሮፕላን ቲኬት እንቆርጥላችኋለን፣ በዚህ መሰረት ራሳችሁን አጋልጡና ከአሜሪካ ለቃችሁ ውጡ፣ ነገር ግን እዚሁ አሜሪካን ሀገር ከያዝናችሁ እስር ቤት እናስገባችኋለን፣ ብዙ ውጣ ወረድና ችግር መከራ ይደርስባችኋል፣ ዳግም ወደ አሜሪካ ለመምጣት ብትፈልጉም እንኳን መቼም ቢሆን አሜሪካ አናስገባችሁም፣ እንደ ባድ ሪከርድስ አድርገን ወይም እንደ መጥፎ ሪከርድ እንይዝባችኋለን የሚል በሚዲያ የሚነዛ ፕሮፓጋንዳዎችና ዜናዎችን በስደተኞች ላይ በከፍተኛ ሁኔታ ማሰራጨት ነው። ይሄም የሳይኮሎጂካል ዌርፌር የሚባለውን በአጠቃላይ ስደተኞች ገና ቀድመው አሜሪካን ሀገር ከመልቀቃቸውና ወይም ደግሞ የፍርድ ቤትና የህግ ውሳኔዎችን ከማግኘታቸው በፊት ቀድመው በስነ ልቦና ተሸብረው አሜሪካን ለቀው እንዲወጡ የሚያደርግ ታክቲካል የሆነ ሲስተም እየተከተለ ነው። ወደ ቀጣዩ ዜናና መረጃ አልፈናል። ወደ ቀጣዩ ዜናና መረጃ ስናልፍ ደግሞ የአሜሪካ ሴኔት ዛሬ ፕሬዝዳንት ትራምፕን ጮቤ ያስረገጠ፣ ስደተኞችን ግን ይሆናል ብለው ያልገመቱት ያላሰቡት ነገር እጅግ በጣም በሚገርም ሁኔታ ለስደተኞች መርዶ የሆነ ውሳኔ ወስኗል። ምንድነው የወሰነው? ለምን ለስደተኞች መርዶ ሆነ? በስደተኞች ላይ የሚኖረው አሉታዊ ተጽዕኖስ ምንድነው የሚለውን በዝርዝር ልንዘግብላችሁ ነው። በድጋሚ አሁንም አብራችሁን ቆዩ። የዩቲዩብ ቻናሉን ግን ሰብስክራይብ ማድረግ አትርሱ። Well, months after the Department of Homeland Security was shut down, the Senate is now taking steps to reopen the department. It was a late night in Washington. They worked until the early morning to pass a budget plan to pay for ICE and Border Patrol for the next 3 years. ዛሬ ሐሙስ ኤፕሪል 23 2026 የዩናይትድ ስቴትስ ሴኔት ለ66 ቀናት ተዘግቶ የቆየውን የአገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲን ዳግም ለመክፈት የሚያስችል ወሳኝ የበጀት ውሳኔ አጸደቀ ይላል።
ይህ በሌሊት የተካሄደ የድምፅ አሰጣጥ ሂደት በሪፐብሊካኖችና በዲሞክራቶች መካከል ያለውን ከፍተኛ ልዩነት ያሳየም ነው ተብሏል። ሴኔቱ ያጸደቀው የበጀት ውሳኔ በጀት ሪዞሉሽን ሲሆን ይህ ደግሞ የመጨረሻው የገንዘብ ክፍያ ህግ ከመውጣቱ በፊት እንደ መመሪያ የሚያገለግል የስራ ማዕቀፍ ነው ተብሏል። በጀት ሪዞሉሽን የሚባለው በአሜሪካ ሴኔትና በአሜሪካ የገንዘብ ሚኒስቴር አካሄድ መሰረት ለአንድ ድርጅት ወይም ለአንድ ተቋም የበጀት ማስታረቂያ ወይም ማጣጣሚያ ማድረግ ማለት ነው። አሁን ውሳኔው ወደ ህዝብ ተወካዮች ምክር ቤት ይሄዳል። እዚያም ከጸደቀ በኋላ ገንዘቡን በዝርዝር የሚፈቅደው የመጨረሻው ህግ ረቂቅ ይወጣል ተብሏል። ሪፐብሊካኖች በጀት ሪኮንሲሊየሽን የተባለውን አካሄድ በመጠቀም በጀቱን ለማጽደቅ የዲሞክራቶች ድጋፍ 60 ድምፅ አያስፈልጋቸውም። በግማሽ ሲደመር 1 ወይም 50 ሲደመር 1 በዚህ ድምፅ ብቻ በጀቱን ማጽደቅ ችለዋልም ማለት ነው። አዲሱ የበጀት እቅድ ምን ይዟል? በስደተኞች ላይ የሚኖረውን ተጽዕኖ በኋላ ላይ እንዘግብላችኋለን። ይህ እቅድ ካለፉት የበጀት አሰራሮች የሚለየው በሚከተሉት ነጥቦች ላይ ነው። አንደኛ፣ ለኢሚግሬሽንና የድንበር ጥበቃ IC&CBP ምናልባት ዜናዎቻችንና መረጃዎቻችን ሁልጊዜ እንደዚህ አይነት የኢሚግሬሽን ዜናዎቻችን ለማትከታተሉ ሰዎች DHS ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው በፕሬዚዳንት ትራምፕ አስተዳደር ስር ያለና በስሩ ደግሞ ICE እና እንዲሁም CBP የሚባሉ ኢሚግሬሽን ከስተም ኤንድ ኢንፎርስመንት ማለት ነው ICE። CBP የምንለው ደግሞ ከስተም ኤንድ ቦርደር ፕሮቴክሽን የሚባል ነው። እነዚህን ተቋማት በስሩ የሚመራ እንዲሁም አየር መንገድ ላይ ደግሞ የደህንነት ፈታሽ ባለሙያዎች አሉ። እነሱንም TSA ይባላሉ። እነሱንም ጭምር የሚመራ አንድ ተቋም ነው። ኢሚግሬሽንንም ጭምር አብሮ በስሩ ይዞ የሚመራ አንድ ተቋም ነው። የአሜሪካ የሀገር ውስጥ ደህንነት መምሪያ። ይህ ዲፓርትመንት የአሜሪካ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ DHS እየተባለ ይጠራል። በየዓመቱ ከመከራከር ይልቅ እስከ ፕሬዚዳንት ትራምፕ የስልጣን ዘመን ማብቂያ ድረስ ለ3 ዓመት ተኩል የሚቆይ በጀት እንዲሆን ታስቧል ይላል ይህ አዲስ የጸደቀው በጀት። የበጀቱ ብዛት ደግሞ ከላይ እንደጠቀስንላችሁ 140 ቢሊዮን የአሜሪካ ዶላር ነው። 140 ቢሊዮን የአሜሪካ ዶላር ነው የጸደቀላቸው። 140 ሚሊዮን እንዳይመስላችሁ፣ 140 ቢሊዮን። ይህ ተቋም 140 ቢሊዮን የአሜሪካ ዶላር በጀት ካገኘ ስደተኛ የሚባልን በሙሉ ጠራርጎ እንደሚያስወጣ ምንም ጥርጥር የለውም። ለዚህ 2 ወርና 3 ወር የሚሆን ጊዜ በአሜሪካን ሀገር ስደተኞች የተወሰነ እረፍት፣ እፎይታና ሰላም አግኝተው ነበር። አሁን ይህ ተቋም 140 ቢሊዮን የአሜሪካ ዶላር ገንዘብ ሊመደብለት ነው። ገንዘብ በሽ ሊሆንለት ነው ማለት ነው። ዓላማው በድንበር ጥበቃ ላይ የሚያጋጥመውን የገንዘብ እጥረት እንዲሁም በኢሚግሬሽን ላይ እና በአይሲ ኢንፎርስመንት ላይ የሚያጋጥመውን የገንዘብ እጥረት ለመቅረፍና የዲሞክራቶችን የተቃውሞ ድምፅ ለማለፍ የተነደፈ በጀት ሪኮንሲሊየሽን የሚባል አዲስ ፕሮግራም ይዞ የፕሬዚዳንት ትራምፕ አስተዳደር በሴኔቱ ያጸደቀበት ሁኔታ ነው። የፖለቲካ መሪዎች ለመሆኑ በዚህ ጉዳይ ላይ ምን አሉ? የሴኔቱ አብላጫ መሪ ጆን ቱን የሪፐብሊካኖች ማለት ነው። በሴኔቱ ውስጥ አብላጫ የሚባለው ወይም ማጆሪቲ አለ፣ አናሳ የሚባለው ደግሞ ማይኖሪቲ የሚባሉ አሉ። አብላጫውን የሚመራው ደግሞ ጆን ቱን ነው። ማይኖሪቲውን የሚመራው ደግሞ ሴናተር ቸክ ሹመር ነው ማለት ነው። ማጆሪቲውን የሚመራው ወይም ሪፐብሊካኖች የነ ትራምፕን ቡድን የሚመራው ማለት ነው። ይህ ድል የአሜሪካ ድንበር አስተማማኝ ለማድረግ የተወሰደ ትልቅ እርምጃ ነው። ዲሞክራቶች እነዚህን ተቋማት እንዳያዳክሙ ማድረግ ችለናል፣ ድል አድርገናል ነው የሚሉት ሲናገሩ። እንግዲህ ይህ ድል ብለው ነው የጀመሩት። እንደ ድል እየቆጠሩት ነው፣ እንደ ትልቅ ነገር እየቆጠሩት ነው። የሴኔቱ ማይኖሪቲ ግሩፕን የሚመራው ደግሞ ወይም ደግሞ የዲሞክራቶች ተወካይ የሆነው ቸክ ሹመር ሪፐብሊካኖች ለድንበር ጥበቃና ለስደት ማስፈጸሚያ ቢሊዮን ዶላሮች ሲያፈሱ ለተራው የአሜሪካ ኑሮ መቃለል ግን ደንታ የላቸውም። ይህ አካሄድ አድሏዊ ነው ሲሉ ተችተዋል ይላል። ሴኔቱ ላይ ነው ይህን ትችት ያቀረቡት። ፕሬዚዳንት ትራምፕ በርካታ ትውልደ አሜሪካውያን በአሁኑ ሰዓት በኑሮ ውድነት እየተሰቃዩ ባለበት ሁኔታ ጎዳና ላይ ለመውጣት ትንሽ በቀራቸው ሁኔታ
አሜሪካ ብዙ መከራና ችግር ውስጥ ባለችበት የኢኮኖሚ መሽመድመድ ውስጥ ባለችበት ሁኔታ ስደተኞችን ለማባረር በሚል ብቻ 140 ቢሊዮን የአሜሪካ ዶላር ሴኔቱን አጸደቀ። አሜሪካ አሁን እንደ ድሮ አይደለችም። በከፍተኛ የኢኮኖሚ ቀውስ ውስጥ ያለች ሀገር ናት። ጦርነቶችን እያካሄደች ነው። በጣም ትልልቅ ጦርነቶችን እያካሄደች ነው። የኑሮ ውድነቱ የትየለሌ ደርሷል። አንዳንድ ትውልደ ኢትዮጵያውያን አንዳንድ ብቻ ሳይሆን አብዛኛዎቹ ለሚዲያችንም በሚሰጡት ኮሜንት እኛም በአካል ስናገኛቸው የሚነግሩን ነገር የአሜሪካ ኑሮ እጅግ በጣም ከብዷል ነው። 10,000 የአሜሪካ ዶላር የሚከፈለው ሰው በወር ሊቆጥብ የሚችለው 3,000 እና 4,000 ብቻ ነው። አብዛኛው ትውልደ ኢትዮጵያውያን ደግሞ 7,000 ወይም 8,000 የአሜሪካ ዶላር ነው ፐርመንዝ ሊያገኝ የሚችለው። ከዛ በታች የሆነውም ቁጥሩ ብዙ ነው። ባጭሩ ትውልደ ኢትዮጵያውያን ብቻ ሳይሆኑ አጠቃላይ ስደተኞችን ትውልደ አሜሪካውያንም እዛው ያሉትንም ጨምሮ አሜሪካን ሀገር ለመኖር በጣም ከብዶናል፣ የኑሮ ሁኔታ የሚቀመስ አይደለም እያሉ ባሉበት ሁኔታ ፕሬዚዳንት ትራምፕ የአሜሪካን ግብር ከፋዮች ገንዘብ ለስደተኞች ማባረሪያ አድርገውታል ነው። ይሄ የዲሞክራቶች አቋም ነው። በርካታ ስደተኞችም የምንደግፈው አቋም ነው። ምንም እንኳን ሴኔቱ ቢያጸድቀውም ህጉ ተግባራዊ ለመሆን በህዝብ ተወካዮች ምክር ቤት በኩል ማለፍና በፕሬዚዳንቱ መፈረም ይኖርበታል። ይሄ ምንም አያጠራጥርም። ሴኔቱ ካጸደቀው የህዝብ ተወካዮች ምክር ቤቱም ያጸድቀዋል። ፕሬዚዳንቱ መፈረም አለበት ነው። ፕሬዚዳንት ትራምፕ አፍቂጡ እየሳቀ ነው የሚፈርመው ይሄን ፊርማ። የሚፈልገው አጀንዳ የሚፈልገው ፖሊሲ ስለመጣለት ፕሬዚዳንቱም እንደውም አሁን ከደቂቃዎች በኋላ ባይፈርመው ምን አለ ትሉናላችሁ? ይሄን ለመፈረም እንቅልፍም አይወስደውም። ፕሬዚዳንቱም የእስክሪብቶ ምርጫ አይፈልግም። ባገኘው አጋጣሚ ሁሉ እንደሚፈርመው ምንም ጥያቄ የለውም። ይህ 140 ቢሊዮን የአሜሪካ ዶላር ለአይሲ እና ለሲቢፒ እንደጸደቀ ውሰዱት። ምንም የቀረው ነገር የለም። ሴኔቱ ጨርሶታል። የህዝብ ተወካዮች ምክር ቤቱም ያጸድቀዋል። ፕሬዚዳንት ትራምፕም ፈልጎ አፈላልጎ ይፈርመዋል። ታዲያ ይህ ውሳኔ በስደተኞች ላይ የሚኖረው ተጽዕኖ ምንድን ነው? የዚህ የናዚና ጌስታፖ ተቋም በበጀት ምክንያት ለተወሰነ ጊዜ እረፍት ሰጥቶ ነበር ለስደተኞች ላይ። አሁን ይህ ዲፓርትመንት በጀት ማግኘቱና በጀት ለሱ መጽደቁ በእኛ ላይ በስደተኞች ላይ የሚኖረው ተጽዕኖ ኢፌክቱ ምንድን ነው የሚለውን በዝርዝር ልንዘግብላችሁ ነው። ዋናው ቁም ነገሩም ጨዋታው እሱ ላይ ስለሆነ አንደኛ የተፋጠነና መጠነ ሰፊ የማባረር እርምጃ ይኖራል። ማስ ዲፖርቴሽን ኤንድ አክስለሬትድ ዲፖርቴሽን ይላል። ወትሮም የማንፈልገው ይሄን ነው፣ የምንጠላውም ይሄን ነው። ከፕሬዚዳንት ትራምፕ አስተዳደር ውስጥ የማንፈልገው የምንቃወመው ያልተመቸን ነገር በስደተኞች ላይ ያለው አቋም ነው። በዚህ ምክንያት ነው የጠላ ነው። ከዚያ ውጭ ሌሎቹ የፕሬዚዳንት ትራምፕ ፖሊሲዎች በተለይ ለትውልደ ኢትዮጵያውያን ጥሩ ናቸው፣ አብዛኛዎቹ በሚባል ደረጃ ማለት ነው። ፕሬዚዳንት ትራምፕ በአባይ ግድብና በስደተኞች ላይ ያለውን አቋም ብዙ አንፈልገውም ብቻም ሳይሆን እስከ መቃወም ድረስና እስከ መጨረሻው እስከ መፋለም ልንደርስም እንችላለን። ስለዚህ አንደኛ የተፋጠነ መጠነ ሰፊ የማባረር ወይም ማስ ዲፖርቴሽን እና አክሰለሬትድ ዲፖርቴሽን ይኖራል ነው የሚለው። ለአይሲ የተመደበው ከፍተኛ በጀት ኤጀንሲው በሀገር ውስጥ ያሉ ሰነድ የሌላቸውን ስደተኞች በቁጥጥር ስር ለማዋልና ወደ ሀገራቸው ለመመለስ ያለውን አቅም በከፍተኛ ሁኔታ ይጨምረዋል። በቤታቸው ወይም በስራ ቦታቸው ላይ የሚደረጉ ድንገተኛ ፍተሻዎች እንዲበራከቱም ያደርገዋል። የማባረር ሂደቱንም ፈጣን ለማድረግ የሚያስችል የሰው ኃይልና የሎጂስቲክ አቅም ይፈጥርለታል ይላል። ትራምፕስ ይሄን ፈልገው አይደል ይሄን ሁሉ በጀት የመደቡት ለዚያ ነው። ሁለተኛ የስር ማዕከላት መስፋፋት። በጀቱም አዳዲስ የስደተኛ ማዕከላትን ለመገንባትና ነባሮችን ለማስፋፋት የሚያስችል በቂ ገንዘብ ይለቀቅለታል። ይህም ብዙ ስደተኞች ለረጅም ጊዜ በስር ላይ እንዲቆዩ ሊያደርጋቸው ይችላል። በተለይም የቤተሰብ መለያየት ስጋትን ዳግም ሊቀሰቅስ ይችላል ይላል። ሶስተኛ የጥገኝነት አሳይለም ጠያቂዎች እድል በከፍተኛ ሁኔታ ይጠባል። በደንበር አካባቢ ያለው የሲቢፒ ቁጥጥር መጠናከር ወደ አሜሪካ ገብተው ጥገኝነት ለመጠየቅ የሚፈልጉ ሰዎችን እድል በከፍተኛ ቁጥር ይቀንሰዋል። በጀቱ ከሰብአዊ ድጋፍ ይልቅ ለደህንነትና ለክትትል መሳሪያዎች ቅድሚያ ስለሚሰጥ ስደተኞች በደንበር ላይ ወደ ኋላ የመመለስ እድላቸው በጣም ከፍተኛ ይሆናል። የአሜሪካ ደንበር ሙሉ በሙሉ ከዳር እስከ ዳር ይዘጋል። ስለዚህ በደንበር በኩል ገብተው አሳይለም የሚጠይቁ ስደተኞች በሙሉ አይኖሩም ወይም ቁጥራቸው በከፍተኛ ሁኔታ ይቀንሳል።
አራተኛ የክትትልና የቁጥጥር ማሻሻያ አለመኖር። ዲሞክራቶች ሲጠይቁት የነበረው የስደተኞች መብት አያያዝ ማሻሻያ ለምሳሌ የፖሊስ አካል ላይ የሚታሰር ቦዲ ካሜራ እንዲገጥሙ፣ ያለ ፍርድ ቤት ትዕዛዝ ስደተኞችን እንዳይይዙ የሚሉ አጀንዳዎች በዚህ በጀት ውስጥ ሙሉ በሙሉ አልተካተቱም ይላል። የህግ አስከባሪዎች በስደተኞች ላይ ከልክ ያለፈ ኃይል የመጠቀም ስጋትን ሊጨምር ይችላል። ስደተኞች በደል ቢደርስባቸው ቅሬታ የሚያቀርቡበት ስርዓት እንዳይኖር ሊያደርግ ሁሉ ይችላል ነው የሚለው። ይሄ ተጠናክሮ ይቀጥላል ነው የሚለው። አምስተኛ በስደተኞች ላይ የሚኖረው አሉታዊ ተጽዕኖ በጀቱ ለ3 ዓመት እንዲቆይ መደረጉ በቀጣዮቹ ዓመታት የስደተኞች ፖሊሲ ላይ ለውጥ ለማምጣት የሚደረጉ ጥረቶችን አስቸጋሪ ያደርጋቸዋል ተባለ። እንግዲህ በጣም በሚገርም ሁኔታ ፕሬዚዳንት ትራምፕ የስልጣን ዘመኔ እስኪያልቅ ድረስ ነው ይሄን በጀት ማጸድቀው ብለዋል። በየዓመቱ ኑ በጀት አጽድቁልኝ እያልኩኝ ዲሞክራቶችንም ሪፐብሊካንም አልጠራም። ይሄን 3 ዓመት በስልጣን ዘመኔ ሁሉም ወደ አሜሪካን ሀገር የመጡ ስደተኞችን ጠራርጌ ለማባረር እንዲያመቸኝ የ3 ዓመት በጀት ነው የምፈልግ ብለው 140 ቢሊዮን የአሜሪካ ዶላር ጸድቋል። እንግዲህ ለ3 ዓመት ነው የጸደቀው። ለ1 ዓመት የሚለው የሚታወቅ ነገር በግልጽ እዚህ ጋር አልተቀመጠም። ግን ይህ አዲሱ በጀት ሪኮንሲሌሽን የተባለው አሁን በሴኔቱ የጸደቀው አሁን ከደቂቃዎች በፊት ነው በነገራችን ላይ የጸደቀው። ይህ በሴኔቱ የጸደቀው በጀት ለ3 ዓመት ነው የተያዘው። ከዚህ በኋላ ሴኔቱ በዚህ በጀት ዙሪያ አይሰበሰብም ማለት ነው። አይሰበሰብም። ፕሬዚዳንት ትራምፕ እንዲህ አድርገው ጉድ ሰርተውናል ማለት ነው። እንግዲህ ትውልደ ኢትዮጵያውያን በእኛ ላይ የሚኖረውን ተጽዕኖ ከነገርናችሁ የእኛን የዩቲዩብ ቻናልን ብዙ ጊዜ ስለምትከታተሉ ካሁን በኋላ ይህ በጀት ሴኔቱ ዛሬ አጽድቆታል። ቀጥሎ ሀውሱ ያጸድቀዋል። ከዛ በኋላ ትራምፕ ይፈርሙበታል። እሱ ተፈርሞ ከወጣ በኋላ የሚኖረው ቁጥጥር ከወትሮ በተለየ መልኩ በጣም የጠበቀ የጠነከረ ስለሚሆን ከዚህ በፊት የምናያቸው ግርግሮች ሁሉ ሊከሰቱ እንደሚችሉ ከወዲሁ ግምት ውስጥ አስገብታችሁ በተቻለ መጠን ራሳችሁን እንድታዘጋጁ ጠበቆቻችሁን ያዙ። የኢሚግሬሽን ዶክመንቶቻችሁን ሰነዶቻችሁን በሙሉ አዘጋጁ። ኢሚግሬሽን ላይ ስትጠሩ የምትመልሷቸውን መልሶች ከወዲሁ በሚገባ ቀድማችሁ ተዘጋጁባቸው። ያ ማለት ግን የፕሬዚዳንት ትራምፕ አስተዳደር ይህን ሁሉ በጀት መድቦ የአይሲ ኤጀንቶችን ቢያስፋፋና በየቦታው ቢያሰራጫቸውም እንኳን አሁንም የፍርድ ክርክር የማድረግ መብታችሁ፣ ጠበቃ ይዛችሁ የመከራከር መብታችሁ፣ የማሸነፍ መብታችሁ እንደተጠበቀ ሊሆን እንደሚችል ከወዲሁ እየነገርናችሁ በሁኔታው ግን እንድትደናገጡ ሳይሆን ራሳችሁን እንድታዘጋጁ በቂ የሞራልና የስነ ልቦና ዝግጅት እንድታደርጉ ለማሳሰብ እንጂ እናንተን ለማሸበር ለማስፈራራትና ለማስደንገጥ እንዳልሆነ ከወዲሁ እንድትገነዘቡልን በአክብሮት እየጠየቅን በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሁሉ ሰላም እየተመኘን በዚሁ ተሰናብተናል።